ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በቡግና ወረዳ ከአይና እስከ ብርኮ ጉልሃ በተዘረጋው አውደ ውጊያ የፋኖ አርበኞች ባካሄዱት ተከታታይና ብርቱ ተጋድሎ የአገዛዙን ጦር ድባቅ በመምታት አንጸባራቂ ድል ተቀዳጁ። በተጋድሎ ከ55 በላይ የአገዛዙ ወታደሮች ሲደመሰሱም 4 ቁልፍ የጥላት ምሽጎች በፋኖ ቁጥጥር ስር መግባታቸው ታውቋል። መረጃውን ታደምጡታላችሁ። በተመሳሳይ በዚህው በላስታ ወረዳና በዋግንባር ጋዝ ጊብራ ወረዳ ቅልጥም መስበሪያ በተባለ ስፍራ የፋኖ አርበኞች በወሰዱት እርምጃ በርካታ የአገዛዙ ወታደሮች ተደምስሰዋል። ቀሪው ኃይል ሕይወቱን ለማትረፍ ጨርቄን ማቄን ሳይል ወደ ሰቆጣ ፈርጥጧል። መረጃውን ታደምጡታላችሁ። በሌላኛው መረጃችን 5 የአድማ ብተና አባላት ንጹሐንን በአሰቃቂ ሁኔታ ሲያንገላታና ሲያሰቃይ በነበረም የበላይ አዛዣቸው ላይ እርምጃ በመውሰድ ከነሙሉ ትጥቃቸው ፋኖን ተቀላቀሉ። ለማን ስልጣን ማን ይሞታል በሚል ሰራዊቱ ከነሙሉ ትጥቁ ወደ አርበኞቹ ጎራ መጉረፉ አገዛዙን ክፉኛ ጣብቅኝ ውስጥ ከቶታል። ታደምጡታላችሁ። በተመሳሳይ በዚያው በጎንደር ጠቅላይ ግዛት በአዳርቃይ ወረዳ ማይ አለቅት በተባለ ስፍራ የፋኖ አርበኞች በወሰዱት የተቀናጀና መብረቃዊ የደፈጣ እርምጃ የብልጽግናው አገዛዝ ተላላኪ ጦር አከርካሪው ተሰብሮ በትንትን ወጥቷል። ይህ የጀግኖች ስልታዊ የጦር ብልሃትና አይበገሬነት የታየበት እርምጃም የአገዛዙ ወታደሮች የፋኖን ክንድ መቋቋም አቅቷቸው የተሽመደመዱበትና ዳግም እንዳያንሰራሩ ሆነው አይቀጡ ቅጣት የተቀጡበት ተጋድሎ ነው ተብሏል። ታደምጡታላችሁ። በሌላኛው መረጃችን ፋኖ ከክልሉ መዲና ባህር ዳር ከተማ በቅርብ ርቀት በወሰደው ፈጣን እርምጃ የጥላት ኃይልን ደምስሶ 2 ብሬንና 50 የሚደርስ ክላሽንኮቭ መሳሪያ ማርኮ ታጠቀ። ይህ ድል አርበኞቹ በመዲናዋ ደጃፍ ያላቸውን ወታደራዊ የበላይነትና የህዝብ ደጀንነትን ዳግም ያስመሰከሩበት ነው ተብሏል። ታደምጡታላችሁ። በሌላኛው መረጃችን የአብይ አህመድ አስተዳደር የአረብ ኤሚሬትሶችን ትዕዛዝ ተቀብለው በጎረቤት ሀገራት የውስጥ ጉዳይ ጣልቃ በመግባት የፈጠረው ሴራ ዛሬ ኢትዮጵያን በጎረቤት ሀገር አየር የምትደበደብ እንድትሆን አድርጓታል። የጀነራል አልቡርሃን ጦር በቤኒሻንጉል ጉምዝ ክልል ውስጥ የሚገኘውና ለዳጋሎ ምልምሎች ስልጠና ይሰጥበታል የተባለው ከአሶሳ በቅርብ ርቀት የሚገኘው ካምፕን በድሮን በመደብደብ የኢትዮጵያን ክብርና ሉዓላዊነትን አዋርዷል። መረጃውን ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከጣቢያችን እነዚህንና ሌሎች የዛሬ ሚያዝያ 22 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም የሀገር ውስጥና ሌሎች የውጭ መረጃዎች አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በቡግና ወረዳ ከአይና ከተማ እስከ ብርኮ ጉልሃ በተዘረጋው አውደ ውጊያ የፋኖ አርበኞች ባካሄዱት ተከታታይና ብርቱ ተጋድሎ የአገዛዙን ጦር ድባቅ በመምታት አንጸባራቂ ድል ተቀዳጁ። ከድሮን እስከ ከባድ መሳሪያ ታጥቆ ቀጠናውን ለመቆጣጠር እንደ እብድ ውሻ ሲክለፈለፍ የነበረው የብልጽግና ሰራዊት በአርበኞቹ ስልታዊ አፈና ውስጥ ገብቶ ከ55 በላይ ወታደሩ ተደምስሶበታል። 4 ወሳኝ ቁልፍ ምሽጎቹም በፋኖ ቁጥጥር ስር ገብተውበታል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 303ኛ ሳምነው ጽጌ ኮር 19ኛ ክፍለ ጦር አርበኞች በቡግና ወረዳ ከአይና እስከ ጉልሃ ለተከታታይ 2 ቀናት ባካሄዱት አውደ ውጊያ የጠላትን ጦር ድባቅ በመምታት አንጸባራቂ ድል ተቀዳጅተዋል። ከድሮን ጀምሮ በከባድ መሳሪያ ታግዤ ቀጠናውን እቆጣጠራለሁ ብሎ የተንቀሳቀሰውና እንደ እብድ ውሻ የሚክለፈለፈው ያገዛዙ ሰራዊት በጀግኖቹ ስልታዊ አፈና ውስጥ ገብቶ 35 ሙት 20 ቁስለኛ በደምሮ ከ55 በላይ ጦሩ ተደምስሶበት በርካታ ቁሳዊ ውድመት ደርሶበት እየተረፈው ወደ አይና ከተማ ፈርጥጧል። ለ2 ቀናት በቆየው በዚህ ተጋድሎ ፋኖ 4 የጠላት ምሽጎችን በመቆጣጠር ወታደራዊ ልዕልናውን ሲያረጋግጥ ክፉኛ የተመታው ያገዛዙ ጦር ግን ቁሱን ከሰው በማስበለጥ ቁስለኛ ኃይሉን ጭምር መንገድ ለመንገድ እያዝረከረከ በመኮብለልና በንጹሐን ምዕመናን ላይ አሰቃቂ ጭፍጨፋ በመፈጸም አጥፊ ማንነቱን ዳግም መስክሯል። ከትላንት ሚያዝያ 21 2018 ዓ.ም ጀምሮ በቡግና ወረዳ አይና ከተማ ዙሪያ በአገዛዙ ጦር ላይ እሳት ዘንቧል። በዚህ ለአስጨራሽና መብረቃዊ ኦፕሬሽን ፋኖ ወርቃማ ድሎችን አስመዝግቧል። ኔትወርክ በማጥፋትና ድንገተኛ ጥቃት በመሰንዘር ፋኖ ለማጥፋት የሞከረው የብልጽግና ጦር በ19ኛው ክፍለ ጦር ብላት ራሱ ታፍኖ እንዲገባ ተደርጓል።
ለ2 ቀናት በቆየው ውጊያ 35 የጠላት ወታደሮች ተገድለዋል። ከ20 በላይ የሚሆኑት ደግሞ ቁስለኛ ተደርገዋል። እስከ ዛሬ ሚያዝያ 22 2018 ዓ.ም ረፋር ድረስ በቆየው የጨበጣ ውጊያ አርበኞቹ 4 ቁልፍ ዋና ዋና የጠላት ምሽጎችን ሰብረው ተቆጣጥረዋል። የአገዛዙ ጦር ሐሙሴት ከተማ ላይ በጀግኖቹ እጅ ሊወድቅ የነበረ ዙ-23 መሳሪያውን ለማዳን ሲል የ15 ወታደሮችን አስክሬን ሳይቀብር አንጠባጥቦ በመኮብለል የውርደት ሽሽት አድርጓል። ይህ በቡግና ምድር የተመዘገበው ድል የፋኖን አይበገሬነትና የህዝብ ወገንተኝነትን የሚያሳይ ሲሆን የአገዛዙ ጦር ግን በህዝብ ላይ ጦርነት የከፈተ ቅጥረኛ መሆኑን በተግባር ያሳየበት ነው። በጦር ሜዳ ከባድ ሽንፈት የተከናነበውና የፋኖን ክንድ መቋቋም ያቃተው ያገዛዙ ሰራዊት ቂሙን በንጹሐን ላይ ተወጥቷል። ሚያዝያ ጊዮርጊስን ለማክበር ወደ በልባላ በእግራቸው ይጓዙ የነበሩ ምዕመናንን በከባድ መሳሪያ በመደብደብ አንድ ህፃንን ጨምሮ 3 ንጹሐንን በአሰቃቂ ሁኔታ ገድሏል። በተጨማሪም የአንድ ወጣት እግር በጥይት ተመቶ እንዲቆረጥ በማድረግ ዘግናኝ የጦር ወንጀል ፈጽመዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። 5 የአድማ ብተና አባላት ንጹሐንን በአሰቃቂ ሁኔታ ሲያንገላታና ሲያሰቃይ በነበረም የበላይ አዛዣቸው ላይ እርምጃ በመውሰድ ፋኖን ተቀላቀሉ። ይህ ክስተት በአገዛዙ ሰራዊት ውስጥ የገባውን ከፍተኛ መደናገጥና የሰራዊቱን የፍትህ መንገድ ናፋቂነትን በጉልህ ያሳየ ሲሆን ለማን ስልጣን ማን ይሞታል በሚል ሰራዊቱ ከነሙሉ ትጥቅ ወደ አርበኞቹ ጎራ መግረፉ ደግሞ አገዛዙን ክፉኛ ጠብቅኝ ውስጥ ከቶታል። የአብይ አህመድ አገዛዝ የጭቆና መዋቅር በጀግኖች አፈንጋጭ አባላቱ የውስጥ አመፅ እየተናወጠ ይገኛል። በአምባ ጊዮርጊስ ከተማ ለአገዛዙ ዕድሜ ማራዘሚያ ተሰልፈው የነበሩ 5 የአድማ ብተና አባላት ሰዓቱ አሁን ነው በሚል የቁርጥ ቀን ውሳኔ አፋኝ የሆነውን 100 አለቃ ምስጌ አስናቀንና 3 ግብረ አበሮችን በመደምሰስ ፋኖን ተቀላቅለዋል። ይህ ክስተት በአገዛዙ ሰራዊት ውስጥ የገባውን ከፍተኛ መደናገጥና የፍትህ መንገድ ናፋቂነትን በጉልህ ያሳየ ሆኗል። በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮር አሃድ የሆነው ጎንደር የበጋሻው ክፍለ ጦር 5 አዳዲስ ወታደሮችን ከነሙሉ ትጥቃቸው ዛሬ ሚያዝያ 22 2018 ዓ.ም አመሻሹን ተቀብሏል። በአምባ ጊዮርጊስ አካባቢ ለአገዛዙ አሽከርነት ያደሩና ሰራዊቱን በኃይል ሲያፍኑ የነበሩ 100 አለቃ ምስጌ አስናቀና ግብረ አበሮቻቸው በጀግኖቹ የአድማ ብተና አባላት እርምጃ ተወስዶባቸው የሳሲ ሳይሆነው ቀርተዋል። 5ቱ ጀግኖች ማለትም ኮንስታብል ሙሉቀን ተፈራ፣ ተመስገን ውበቱ፣ ሀብታሙ ጌጡ፣ የኔነህ ዋጋውና ፍቅሩ በላይነህ 5 ክላሽንኮቭ ጠመንጃዎችን ይዘው ጎንደር የበጋሻው ክፍለ ጦርን በመቀላቀል ካገዛዙ ቅጥረኝነት ወደ ህዝባዊ ወገንተኝነት ተሸጋግረዋል። በዚህ ሳምንት ብቻ ከ22 በላይ ያገዛዙ ወታደሮች ከነሙሉ ትጥቃቸው ጎንደር የበጋሻው ክፍለ ጦርን መቀላቀላቸው የተነገረ ሲሆን በወገራ ወረዳ ብቻ ባለፉት 3 ወራት ግማሽ ደርዘን የሚሆኑ ወታደራዊ መሪዎችም ተደምስሰዋል ተብሏል። ያገዛዙ መሪዎች የሰራዊቱን መክዳት ለመክታት መሳሪያና ስልክ ቢጠረንፉም ጀግኖቹ ግን ባንዳዎቹን የገደሉ የነጻነት ጎራውን ከመቀላቀል ማንም ሊያስቆማቸው አልቻለም። ለማን ስልጣን ማን ይሞታል በሚል ሰራዊቱ ከነሙሉ ትጥቁ እየከዳ ወደ ፋኖ መግረፉ አገዛዙን አጣብቅኝ ውስጥ ከቶታል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። በሰሜን ጎንደር አዳርቃይ ወረዳ ማይ አለቅት በተባለ ስፍራ ፋኖ በወሰደው የተቀናጀ መብረቃዊ እርምጃም የብልጽግና አገዛዝ ተላላኪ ወታደሮችን አከርካሪያቸውን ሰብሮ ቀጠናውን መቆጣጠሩን አሳወቀም። ይህ የጀግኖች ስልታዊ የጦር ብልሃትና የበገሬነት የታየበት ኦፕሬሽን ያገዛዙ ወታደሮች የፋኖን ክንድ መቋቋም አቅቷቸው የተሽመደመዱበትና ዳግም እንዳያንሰራሩ ተደርገው አከርካሪያቸው የተሰበረበት ሆኖ ተመዝግቧል። በምዕራብ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የ208ኛ ኮር አርበኞች በወሰዱት እርምጃም የጠላትን አከርካሪ በመስበር አንጸባራቂ ድል ተቀዳጅተዋል። በሰሜን ጎንደር አዳርቃይ ወረዳ ማይ አለቅት በተባለ ስፍራ ፋኖ በወሰደው የደፈጣ እርምጃም የብልጽግናው አገዛዝ ተላላኪ ጦር ተሽመድምዶ በትንትኑ መውጣቱ ተሰምቷል። ይህ ሚያዝያ 20 2018 ዓ.ም ምሽት የተካሄደው ኦፕሬሽን የፋኖን ስልታዊ የጦር ብልሃትና አይበገሬነትን ዳግም ያስመሰከረ ሲሆን የአገዛዙ ወታደሮች መቋቋም አቅቷቸው ክፉኛ የተሽመደመዱበት ከባድ ኪሳራን የተከናነቡበት ሆኖ በፋኖ ድል አድራጊነት ተቋጭቷል። በበላይ ዘለቀ ዕዝ ስር የሚንቀሳቀሰው 208ኛ ኮር ስር የሚገኙ አርበኞች በማያ አለቅት አካባቢ በወሰዱት በዚህ ከፍተኛ ጥናትና ዝግጅት በተደረገበት መብረቃዊ እርምጃ በርካታ የአገዛዙ ወታደሮች ልክ እንደ ደረቀ ዛፍ ቅጠል መርገፋቸው ታውቋል። በዚህ በበሳል ወታደራዊ ጥበብ በተመራ ውጊያ ራሱን የመከላከያ ሰራዊት እያለ የሚጠራውና ለጥቂት የቡድንተኞች ስልጣን ህልውና በሚዋጋው ኃይል ላይ ከፍተኛ ኪሳራ ደርሷል። በጀግኖቹ መብረቃዊ ጥቃት ክፉኛ የተደቆሰው ቀሪ የጠላት ጦር መፈራረስ በጀመረበት ወቅት ለማምለጥ ሲፍጨረጨሩ የነበሩ ያገዛዙ ወታደሮችም በፋኖ
እጅ ከፈንጅ ተይዘዋል። ይህ ጥቃት ያገዛዙ ጦር በአማራ ምድር ላይ መንቀሳቀስ የማይችልበት ደረጃ ላይ መድረሱን ያረጋገጠ ሲሆን የኮሮ አርበኞች የጠላትን እንቅስቃሴ ሙሉ በሙሉ በመክታት አካባቢውን ተቆጣጥረዋል። ይህ ድል የፋኖን ወታደራዊ ልዕልና ከመግለጹም በላይ የአገዛዙ ጦር በህዝባዊ ፋኖ ፊት ምን ያህል ደካማና ተላላኪ መሆኑን በአደባባይ ያሳየ ክስተት ሆኖ ተመዝግበዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በዋግ ምድር ጋዝጌብላ ወረዳ ቅልጥም መስበሪያ በተባለ ስፍራ የፋኖ አርበኞች በወሰዱት አስደናቂና የተቀናጀ እርምጃ የአገዛዙ ጦር አከርካሪው ተሰብሮ መበታተኑ ታወቀ። በእቅድና በጥናት በተመራው በዚህ መብረቃዊ ጥቃት የብልጽግና ሰራዊት የሬሽን አቅርቦቱ ከመመታቱ በላይ መከላከያና ሚኒሻው የአርበኞቹን ክንድ መቋቋም አቅቶት ብትንትኑ ሲወጣ የወረዳ ካድሬዎችም በድንጋጤ ወደ ሰቆጣ መኮብለላቸው ታውቋል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 303ኛ ሳምነው ኮር 14ኛ ክፍለ ጦር በጋዝጊብላ ወረዳ ቅልጥም መስበሪያ በተባለ ስፍራ በፈጸመው አስደናቂ ኦፕሬሽን የአገዛዙን ጦር አከርካሪ ሰብሮ ድል ተቀዳጅቷል። በእቅድና በጥናት በተመራው በዚህ ተጋድሎ የብልጽግና ሰራዊት የሬሽን አቅርቦቱ ከመመታቱም በላይ የመከላከያ ሚሊሻ የፋኖን ክንድ መቋቋም አቅቶት ሲበታተን የወረዳ የፖለቲካ ካድሬዎችም ጨርቄን ማቄን ሳይሉ ወደ ሰቆጣ ሸሽተዋል። ከሚያዝያ 20 2018 ዓ.ም ረፋድ ጀምሮ እስከ ትናንት ሚያዝያ 21 2018 ዓ.ም ምሽት ድረስ በዋግኽምራ ዞን ጋዝጊብላ ወረዳ የአገዛዙ ጦር የጥቃት ናዳ ወርዶበታል። አርበኞቹ በወሰዱት በዚህ የተቀናጀ ፈጣን እርምጃም ከአስከተማ ተነስቶ ወደ ላልኪው የሚንቀሳቀሱ የብልጽግና ጦር 5 ሬሽን የጫኑ መኪናዎችን አጅቦ ሲጓዝ በ14ኛ ክፍለ ጦር አንደኛ ሻለቃ ቃኞች ቅልጥም መስበሪያ ላይ በደረሰበት አይቀጡ ቅጣት አቅርቦቱን ከጥቅም ውጭ ማድረግ ተችሏል። አጃቢው ጦርም ተደምስሶ ቀሪ ወደ መጣበት እንዲፈረጥ ተደርጓል። በላልኪው ስላሴ አምባ የሚገኙ የአገዛዙ ጦር ለተመታው ኃይል እገዛና ሽፋን እንዳይሰጥ በክፍለ ጦሩ ስር የ3ኛ ሬጅመንት አርበኞች በከፈቱ ጥቃት ጥላትን መፈናፈኛ ሳጥተው በምሽግ ውስጥ ታስሮ እንዲቀር አድርገውታል። ትላንት ሚያዝያ 21 2018 ዓ.ም ሌሊት 8 ሰዓት ላይ በደብረው የብላ በኩል በታቀደ የተቀናጀ ጥቃት በአስከተማ ቴክኒክና ሙያ ሰፍሮ የነበረም የሚሊሻና የፖሊስ ኃይል ምሽጉን ለቆ እንዲፈረጥ ተደርጓል። በዚህ እርምጃ በርካታ ቅጥረኛ የሚሊሻ አባላት መደምሰሳቸው ታውቋል። የፋኖን መብረቃዊ ጥቃትና የተኩስ ድምፅ የሰሙት የጋዝጊብላ ወረዳ የብልጽግና ካድሬዎች ሌሊቱን ሻንጣቸውን በመሰብሰብ ወደ ዞኑ መቀመጫ ሰቆጣ ከተማ በድንጋጤ መፈርጠጣቸው ታውቋል። ይህም የፋኖን ወታደራዊና ፖለቲካዊ ልዕልና የሚያሳይ ሆኗል ተብሏል። ኦፕሬሽኑ የአማራ ፋኖ ብሔራዊ ንቅናቄ ጀግኖች በወሎ ምድር ያላቸውን ስልታዊ የጦር ብልሃትና የጠላትን አቅርቦትና መዋቅር የማፈራረስ ብቃት ዳግም ያስመሰከረ ሆኖ ተመዝግቧል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ከክልሉ መዲና ባህር ዳር ከተማ በቅርብ ርቀት በምትገኘው አንዳሳ ከተማ የፋኖ አርበኞች ባካሄዱት አስደናቂ ኦፕሬሽን በአካባቢው ሰፍሮ የነበረውን የጠላት ኃይል ሙሉ በሙሉ በመደምሰስ አንጸባራቂ ድል ተቀዳጁ። በመብረቃዊ ጥቃቱ የአገዛዙ ጦርና የአድማ ብተና አባላት ተሽመድምደው ሲወድቁ 2 ብሬንን ጨምሮ 50 የሚደርስ ክላሽንኮቭ መሳሪያም በጀግኖቹ ቁጥጥር ስር ውሏል። ይህ ድል አርበኞች በመዲናዋ ደጃፍ ያለውን ወታደራዊ የበላይነትና የህዝብ ደጀንነትን ዳግም ያስመሰከሩበት ታሪካዊ ድል ሆኖ ተመዝግቧል። ከክልሉ መዲና ባህር ዳር ከተማ በቅርብ ርቀት ላይ በምትገኘው አንዳሳ ተብላ በምትጠራው አካባቢ በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 102ኛ ኮር አርበኞች ባካሄዱት አስደናቂ ኦፕሬሽን በአካባቢው ሰፍሮ የነበረውን የጠላት ኃይል ሙሉ በሙሉ በመደምሰስ ድል ተቀዳጅተውበታል። ትላንት ሚያዝያ 21 2018 ዓ.ም በተከፈተ መብረቃዊ ጥቃት ያገዛዙ ጦርና የአድማ ብተና አባላት ተሽመድምደው ሲወድቁ ከተማዋ ሙሉ በሙሉ በጀግናው ፋኖ ቁጥጥር ስር ገብታለች። ይህ ድል ፋኖ በመዲናዋ ደጃፍ ያለውን ወታደራዊ በላይነትና የህዝብ ደጀንነትን ዳግም ያስመሰከረበት ሆኖ ተመዝግቧል። በቴዎድሮስ ዕዝ 102ኛ ኮር 22ኛ ክፍለ ጦር የተመራው የጀግኖች ስብስብ በአንዳሳ ከተማ ላይ የጠላትን ምሽግ ብትንትኑን አውጥቶ አፍራርሶታል። በዚህ ስልታዊና በበሰለ ወታደራዊ ጥበብ በተመራ ኦፕሬሽን የተገኙ ድሎች በተጋድሎ በአካባቢው ሰፍሮ የነበረው ያገዛዙ ኃይል አብዛኛው ሲደመሰስ፣ የቀረው ደግሞ እጁን ለጀግናው ፋኖ በመስጠት ህይወቱን አትርፏል። በተለይ 14 የአድማ ብተና አባላት ከነነፍሳቸው ተማርከው የፋኖን ርኅራኄና የትግል ስነ ምግባርን እንዲመለከቱ ተደርገዋል። የጠላትን አከርካሪ የሰበሩት አርበኞቹ በርካታ የጦር መሳሪያዎችንና የቴክኖሎጂ ቁሳቁሶችን ለትግሉ ገቢ አድርገዋል። ከነዚህ መካከል 2 ብሬንና 45 ክላሽንኮቭ ጠመንጃዎች፣ 3 ስኬስ፣ 1 ቦምብና 3 የብሬን ሸንሸል፣ 3200 የክላሽ ተተኳሽ እንዲሁም 3 አስቃጥላ የብሬን ጥይት፣ 3 ዘመናዊ መገናኛ ራዲዮ ከነቻርጀራቸውና ባትሪዎቻቸው ይገኙበታል።
የ102ኛ ኮር አርበኞች ከተማዋን ከተቆጣጠሩ በኋላ ከ2000 በላይ የአካባቢው ነዋሪዎችን በመሰብሰብ የነቃ የውይይት መድረክ አካሂደዋል። በዚህም ህዝቡ ለአርበኞቹ ያለውን የማይናወጥ ድጋፍና አጋርነት በታላቅ ወኔ ገልጿል። ይህ በአንድ አሳ የተመዘገበው ድል የአገዛዙ ጦር በመዲናዋ ዙሪያ እንኳን መቆም የማይችልበት ደረጃ ላይ መድረሱንና የፋኖ የድል ጉዞ ወደ መዲናዋ እያመራ መሆኑን ያሳየ ታላቅ ወታደራዊ ስኬት ነው ተብሏል። አርበኞቹ ዛሬ ሚያዝያ 22 2018 ዓ.ም የሚፈልጉትን ኦፕሬሽን ካጠናቀቁ በኋላ ከተማዋ ለከባድ መሳሪያ ጥቃት እንዳትጋለጥ በሚል ለቀው ወጥተዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የአማራ ፋኖ ብሔራዊ ንቅናቄ ነጻ ባወጣቸው ቀጠናዎች ታሪካዊና ግዙፍ የህዝብ ንቅናቄ እያካሄደ መሆኑ ታውቋል። በዚህም ከ40 ሺህ በላይ የሚሆኑ አርሶ አደሮች የህልውና ተጋድሎውን ዳር ለማድረስ ቃለ መሐላ ፈጽመዋል። የአገዛዙን የሰላም አለ የሐሰት ትርክት ባፈረሰ መልኩ በቴዎድሮስ ዕዝ ስር የተካሄዱት እነዚህ 52 መድረኮች ፋኖ በመሬት ላይ የተገነባውን የማይበገር አስተዳደራዊ መዋቅርና ህዝባዊ ወገንተኝነትን ለዓለም ያስመሰከረበት ሆኗል። በሸዋ፣ በጎንደር፣ በወሎና በጎጃም ትልልቅ ህዝባዊ ውይይቶችም ተጠናክረው ቀጥለዋል። በተደራጀ የፖለቲካ ስራ የአማራ ህዝብ የፖለቲካ ግንዛቤ ይዳብራል፣ ህልውናውም ይረጋገጣል በሚል መሪ ቃል በተካሄደው በዚህ ግዙፍ ንቅናቄ ቴዎድሮስ ዕዝ በሚያስተዳድራቸው ነጻ ቀጠናዎች ብቻ 39700 አርሶ አደሮች የአማራዊነትን ሰንደቅ አንስተዋል። የዚህ ታላቅ መድረክ ዋና ዋና ስኬቶች፣ አንደኛ አርሶ አደሩ በትግሉ ቀጣይነትና በነገዋ ኢትዮጵያ ዕጣ ፈንታ ላይ በቀረበው ሰነድ ላይ በመምከር ከፋኖ አመራር ጋር የጋራ መግባባት ላይ ደርሷል። ይህም በትግሉና በህዝቡ መካከል ያለውን የደም ትስስር ይበልጥ ያጠናከረ ሆኗል። ከድርጅቱ የፖለቲካ ቢሮ ጀምሮም የእዝ የኮርና የክፍለ ጦር አመራሮች በታችኛው የህብረተሰብ ክፍል ድረስ በመውረድ የትግሉን መዳረሻ አስረድተዋል። ይህም በአገዛዙ ካድሬዎች ተተብትቦ የነበረውን የቢሮክራሲ ሰንሰለትን በመበጠስ የፋኖን ህዝባዊ አስተዳደር በጽኑ መሰረት ላይ ያቁሟል። ይህ መጠነ ሰፊ ንቅናቄ የብልጽግናው ቡድን በክልሉ መዋቅር የለኝም ብሎ እንዲያምን ያደረገ ሲሆን አርሶ አደሩን በምላሹ ህልውናችን በተባበረ ክንዳችን ይረጋገጣል በማለት የፋኖ ደጀንነቱን ዳግም አረጋግጧል። ድርጅቱ የአማራ ፋኖ ብሔራዊ ንቅናቄ ባወጣው መግለጫ አማራዊ ብሔራዊ ንቃትና አስተውሎት የመፍጠር ሂደታችን ተጠናክሮ ይቀጥላል በማለት ለህዝቡ ጥያቄ ምላሽ ሰጥቷል። ይህ ንቅናቄ ፋኖ የጦር ሜዳ ጀግና ብቻ ሳይሆን ህዝብን በፖለቲካ የነቃና የተደራጀ ኃይል አድርጎ የመምራት ጥበብ ባለቤት መሆኑንም በተግባር ያሳየበት ነው። በሌላኛው መረጃችን የአማራ ፋኖ በሸዋ ጠቅላይ ግዛት አሳምነው ዕዝ በአገዛዙ መዋቅር ተበላሽቶና ተናግቶ የነበረውን የፍትህ ስርዓት በመጠገን በነፃ ቀጠናዎቹ አስተማማኝ የህዝባዊ አስተዳደር መዋቅር መገንባቱን አብስረዋል። በሸዋ ጠቅላይ ግዛት የተጉለትና ቡልጋ አውራጃ አመራሮችን ያሳተፈውና በዛሬው ዕለት የተካሄደው ስልታዊ የውይይት መድረክ ፋኖ የጦር ሜዳ ጀብዱ ብቻ ሳይሆን ህዝብን በፍትህና በእኩልነት የማስተዳደር ምቅ አቅም ያለው የመንግስትነት ጥበብ ባለቤት መሆኑን በተግባር ያሳየበት ሆኗል። የአማራ ፋኖ ብሔራዊ ንቅናቄ አሳምነው ዕዝ በትግሉ ሂደትና በቀጣይ የመንግስትነት አቅጣጫዎች ላይ ከማህበረሰቡ መሪዎች ጋር መግባባት ላይ ደርሷል። በአገዛዙ የአፈና መዋቅር ተነጥቆ የነበረውን የፍትህ ጥያቄ ለመመለስ አርበኞቹ የጀመሩት ጉዞ በሳሲትና በአካባቢው የክላስተር አመራሮች ዘንድ ከፍተኛ ወኔን እየፈጠረ ሆኖ ተገኝቷል። በዚህ በባለሙያዎች የታገዘና በጥልቅ ግምገማ በተመራው መድረክ ላይ የተከናወኑ ዋና ዋና ተግባራቶች የሚከተሉት ናቸው። የእዙ የህግና ፍትህ መምሪያ ከተመሰረተበት ጊዜ ጀምሮ ያከናወናቸው ተግባራት የተገመገሙ ሲሆን በነፃ ቀጠናዎች ውስጥ የዜጎች ደህንነትና መብት በአርበኞች ጥበቃ ስር ሙሉ በሙሉ መረጋገጡ ተነግሯል። በቀጠናው የተመደቡ የፖለቲካ አመራሮች፣ የቀበሌ ወኪሎች የትግሉን የድል ጉዞ ለማፋጠን የህዝብን ፍላጎት ማዕከል ያደረገም የፍትህ ስርዓት ለመዘርጋት ቃል ገብተዋል። ለዘርፉ አመራሮች በቀጣይ የስራ አቅጣጫዎችና በህግ አተገባበር ዙሪያ የተሰጠው ስልጠና ፋኖ ለነገዋ ኢትዮጵያ እያዘጋጁ ያለውን የሰለጠነና የነቃ አመራር ፍንጭ የሰጠ ነበረ። ይህ መድረክ የብልጽግናው አገዛዝ በሸዋ ምድር መዋቅሩ መፍረሱንና የፋኖ ህዝባዊ አስተዳደር ስር መስደዱን ለዓለም ያሳየ ነው። እዙ በመግለጫው ህልውናችን በተባበረ ክንዳችን ይረጋገጣል በማለት የሰማዕታቱን ቃል ኪዳን በማድረስ የፍትህ ጉዞ እስከ ድል ደጃፍ እንደሚቀጥል አረጋግጧል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የኑሮ ውድነቱ የዜጎችን የመግዛት አቅም ለከፍ አደጋ አጋልጧል ተባለም። የአብይ አህመድ አገዛዝ ከዓለም አቀፍ የገንዘብ ድርጅት ብድር ለማግኘት ሲል የብርን ምንዛሬ ተመን ለገበያ መተውን ይፋ ካደረገ በሶስተኛው ቀን በመላ ሀገሪቱ ያለው ገበያ መረጋጋት ተስኖ ታላቅ መናወጥ ውስጥ እንደሚገኝ የደረሱን መረጃዎች አመላክተዋል። ይህ በኢትዮጵያ ኢኮኖሚ ታሪክ ታይቶ የማይታወቅ የፖሊሲ ለውጥ ባንኮችና በጥቁር ገበያ መካከል ያለውን ልዩነት ለማጥበብ የታለመ ነው ቢባልም በመሬት ላይ ያለው እውነት ግን የሸቀጦች ዋጋ በከፍተኛ ሁኔታ እንዲንር፣ ህዝቡ ለከፋ ችግር እንዲዳረግ ሆኖ ተገኝቷል።
በዛሬው የገበያ ውሎ ባንኮች በራሳቸው ፍላጎትና አቅርቦት ላይ ተመስርተው የምንዛሬ ተመናቸውን ሲያስተካክሉ ያሉ ሲሆን ይህም በባንኮች መካከል ብርቱ ፉክክር እንዲፈጠር አድርጓል። የምንዛሬ ዋጋው ከቀድሞ ይፋዊ ተመን በአማካይ ከ30 እስከ 40 በመቶ ጭማሪ ማሳየቱ በባንኮችና ጥቁር ገበያ መካከል ያለውን ልዩነት ቢያጠባውም የውጭ ምንዛሬ እጥረት አሁንም እንደቀጠለ መሆኑ ተረጋግጧል። የብር ዋጋ በባንኮች በኩል መዳከሙን ተከትሎ በአዲስ አበባ መርካቶና በሌሎች ዋና ዋና ከተሞች የሸቀጦች ዋጋ በአንድ ጀንበር ድንገተኛ ጭማሪ አሳይቷል። በተለይ በኮንስትራክሽን ግብዓቶች፣ በኤሌክትሮኒክስና በኢንዱስትሪ ምርቶች ላይ የታየ ዋጋ ንረት ነጋዴዎች ምርት እንዲደብቁና ገበያው እስኪረጋጋ በሚል ሽያጭ እንዲያቆሙ አስገድዷቸዋል። ይህ የፖሊሲ ለውጥ አገዛዙ ከአይኤምኤፍ የሚጠብቀውን 3.5 ቢሊዮን ዶላር ብድር ለማግኘት እንደ ወሳኝ ቅድመ ሁኔታ የተቀመጠ መሆኑ ይታወቃል። አገዛዙ እርምጃ የውጭ ኢንቨስትመንትን ለመሳብ እንደሚረዳ ቢገልጽም የኢኮኖሚ ተንታኞች ግን የዋጋ ግሽበቱ በዝቅተኛ የኑሮ ደረጃ ላይ ባለው ማህበረሰብ ላይ ሊያመጣ የሚችለውን ጫና መንግስት በምንም መልኩ ሊያካክሰው እንደማይችል አስጠንቅቀዋል። የዜጎች የመግዛት አቅም በከፍተኛ ሁኔታ መውደቁን ተከትሎም በቀጣዮቹ ጥቂት ሳምንታት የሚታየው የገበያ ትርምስ ሀገሪቱን ወደማይወጣ ኢኮኖሚ ቀውስ ሊከታት እንደሚችል ተሰግቷል። የተከበራችሁ አድማጭ ተመልካቾቻችን ወደ ጎረቤት ሀገር መረጃችን እናልፋለን። የአብይ አህመድ አስተዳደር የአረብ ኤሚሬቶችን ትዕዛዝ ተቀብለው በጎረቤት ሀገራት የውስጥ ጉዳይ ጣልቃ በመግባት የፈጠረው ሴራ ዛሬ ኢትዮጵያን የአየር ጥቃት መፈጸሚያ ስፍራ አድርጓታል። የጀነራል አልቡርሃን ጦር በቤኒሻንጉል ጉሙዝ ክልል ውስጥ የሚገኘውና ለዳጋሎ ምልምሎች ስልጠና ይሰጥበታል የተባለውን ካምፕ በድሮን በመደብደብ የኢትዮጵያ ክብርና ሉዓላዊነትን አዋርዷል። ይህም አገዛዙ ኢትዮጵያን ከታሪካዊ አስታራቂነት ሚናው አውርዶ በቀጠናው የማይታመን ጸብ አጫሪ ዱርዬ መንግስት ማድረጉን በግልጽ ያሳየ ክስተት ሆኗል። የኢትዮጵያ ድንበር በሱዳን አየር ኃይል ተደጋጋሚ ጥቃት እየተፈጸመበት ይገኛል። የዚህ ውድቀትና ውርደት ዋና ዋና መንስኤዎችም የሚከተሉት ናቸው። የአብይ አህመድ ቡድን የአለቃቸውን የቢን ዛይድን ፍላጎት ለማርካት ሲል በሱዳን የእርስ በርስ ጦርነት ውስጥ እጁን አስገብቷል። በቤኒሻንጉል ጉሙዝ ክልል የዳጋሎን ምልምሎች ለማሰልጠን የተመሰረተው ሚስጥራዊ ካምፕ ለአገሪቱ የደህንነት ስጋት ሆኖ መዝለቁ ታውቋል። በሳውዲ በኤርትራና በግብፅ የሚደገፈው የሱዳን ጦር መሪ ጀነራል አልቡርሃን ኢትዮጵያ ለተቀናቃኙ ዳጋሎ የምታደርገውን ድጋፍ በመቃወም የአጸፋ እርምጃውን ወደ ኢትዮጵያ ምድር አዙሯል። የዛሬው ድሮን ጥቃት እጅግ ከፍተኛና ካምፑን ክፉኛ የወደመ መሆኑም ተመላክቷል። ቀደምት የኢትዮጵያ መንግስታት በቀጠናው ሰላም አውራነትና በአስታራቂነት የሚታወቁ ቢሆንም የአሁኑ የብልጽግና ቡድን ግን ሀገሪቱን ጸብ ባለበት ሁሉ በመክተትና ለባዕዳን ጥቅም አሳልፎ በመስጠት የታሪክ ጠባሳ እየጣለ ይገኛል። ይህ ጥቃት አገዛዙ የሀገርን ድንበር ደህንነት የመጠበቅ ብቃት እንደሌለውና ይልቁንም ሀገሪቱ ለባዕዳን ጦር አውድማነት አሳልፎ መስጠቱን የሚያረጋግጥ ነው። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃችን አለፍን። የነዳጅ ዋጋ ከ4 ዓመት ወዲህ ባልታየ መጠን መጨመሩ ተነገረም። አሜሪካና ኢራን ከ2 ወር በፊት የገቡበት ጦርነት የመቋጨት አዝማሚያ እያሳየ ባለመሆኑ በዓለም አቀፍ ገበያ የነዳጅ ዋጋ ላይ ከአውሮፓውያኑ 2022 ወዲህ ያልታየ ጭማሪ ተመዝግቧል። የብሬንት ድፍድፍ ነዳጅ ዋጋ በ7% ገደማ ጨምሮ በበርሜል $126 በላይ ተሽጧል። አሁን የተመዘገበው የነዳጅ ዋጋ ሩሲያ ዩክሬን ላይ ሙሉ ወረራ ከከፈተች ወዲህ የታየ ከፍተኛ ጨማሪ ሆኗል። በአሜሪካና ኢራን መካከል የሚደረገው የሰላም ንግግር ያለ ተጨባጭ እንቅስቃሴ ባለበት መቆሙን ተከትሎም የኢነርጂ ዋጋ በዚህ ሳምንት ጨምሯል። በእስያ ገበያ ላይ የነዳጅ ዋጋ በበርሜል $126.32 የተሸጠ ሲሆን የአውሮፓ ገበያ ሲከፈት ግን የብሬንት ዋጋ ወደ $122 ተመልሷል። ቤንዚንና ናፍጣ የሚገኝበት ድፍድፍ ነዳጅ ከኢራን ጦርነት መጀመር ወዲህ ያሳየው ጭማሪ የነዳጅ ችርቻሮ ዋጋ እንዲጨምር ምክንያት ሆኗል። ረቡዕ ዕለት አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ የጣለችውን እገዳ ቴህራን የሆርሙዝን ወሽመጥ መዝጋት እስከቀጠለች ድረስ ለማራዘም መዘጋጀቷን ከተዘገበ በኋላ የነዳጅ ዋጋ በ6 በመቶ ጨምሮ ታይቷል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሚያዝያ 22 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። ከቀሪ የጣቢያችን ዝግጅቶች ጋር ቸር ቆዩ።